ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ሰላም ነኝ። የጽናት ሚዲያ መደበኛ ፕሮግራማችን ጀምረናል። ጽናት ሚዲያን የምትከታተሉ በሙሉ ጽናት እየተከታተላችሁ ሰብስክራይብ ማድረግ እንዳትረሱ፣ እንደዚሁም ላይክ፣ ሼር እያደረጋችሁ ሀሳቦቻችን ወደ ህዝብ እንድታስገቡልን በታላቅ አክብሮት እንጠይቃለን። በተለይ ሰሞኑን ጥሩ ሚዲያዋ እየተንቀሳቀሰች ነውና ሁላችንም እንግዲህ እያደመጥን ሀሳብ አስተያየት የምትሰጡበት ጥያቄም ካላችሁ ባስቀመጥነው አድራሻ በስልክ ቁጥርም ወይም በጽናት ሚዲያ ኢሜል መላክ ትችላላችሁ። ይህንን ካልኩኝ የጽናት ሚዲያ ቤተሰብ ዛሬ ወቅታዊ ጉዳይ አድርጌ ለመወያየት ያሰብኩት በተለይ ከህወሓት ጋር አሁን እየተሰማ ያለው የጦርነት ግጭት ከአብይ አገዛዝ ጋር እንደምታዎቹ ላይ በስፋት እንወያይበታለን። ዋነኛ ርዕሴ እሱ ብቻ ነው። ከዛ በፊት ግን መረጃ ትንሽ ላካፍላችሁ። አንዱ መረጃ በተለይ ኦነግን የሚመራው የጃልመሮ ከአገዛዙ ጋር ለድርድር መስማማቱ ተገልጿል። በተመሳሳይ በቀይ መስቀል ሄሊኮፕተር ወደ ኬንያ ወይ ወደ ታንዛኒያ እንደሄደ እየተሰማ ነው። እንግዲህ የእንድምታዎቹስ ምንድን ናቸው የሚለው በተወሰነ መልኩ በኋላ እንፈትሸዋለን። እንደ መረጃ ግን ይሄ ዘገባ ወጥቷል። ሁለተኛው ዘገባ የህወሓት አርሚ በተለይ ያው ሰሞኑን ከአገዛዙ ጋር እየተገባበት ያለው እሰጥ አገባ ወደዛ ሊሄድ እንደሚችል ግልጽ ነው። ብርሃኑ ጁላ ሰሞኑን ሲፎክር ነበረ በአይደገምም ፕሮግራም ላይ። እንድምታዎቹ ወደ ጦርነት የመሄድ አዝማሚያ እንደሆነ ግልጽ ነው። ይህን ተንተርሶ በትላንትናው ዕለት በአፋር በኩል 6 ቀበሌዎችን ይዞ እንደቆየ ተሰምቷል። አሁን ይህን ፕሮግራም እየሰራ ባለበት ሰዓት የተያዙትን ቦታዎች ደግሞ ለቆ እንደወጣ እየተሰማ ነው። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። እንግዲህ የጽናት ሚዲያ ቤተሰብ ዛሬ በስፋት መወያየት የፈለኩት በዚህ ጉዳይ ላይ ነው። አንድም በዚህ ጉዳይ ላይ የኔም የፖለቲካ የምረዳበትን ሀሳብ ነው የምገልጸው። ከዛ ውጪ የጦርነት ደጋፊ ምናምን አይደለሁም። እኔ በየትኛውም አካባቢ ጦርነት አልደግፍም። ሁሉም ቦታ ሰላም ቢሆን በጣም የሚደሰቱ ሰዎች ካሉ እዛ ውስጥም እኔ ይደሰታለሁ። ጦርነት ግን ማስቀረትን የማይፈልግ አገዛዝ ካለ ግን ፍላጎቱ በዛ ሁል ጊዜ በዛ ውስጥ ማለፍ የሚፈልግ እና ያ ደግሞ የፖለቲካ ፍልስፍና አድርጎ የሚመለከት አገዛዝ እስካለ ድረስ ደግሞ ጦረኛ አማጺም ሊፈጠር ይችላል። ስለዚህ የአንድ ወገን ፍላጎት ብቻ ሳይሆን የሌላውም ወገን ፍላጎት የግድ ስለሚያስፈልግ እስካሁን በኢትዮጵያ ውስጥ ያሉ ጦርነቶች ሁሉ ባለቤቱ የግጭት ለኳሹም የተራዘመ ጦርነት ማድረግ የሚፈልገው ሲስተሙ ደግሞ አገዛዙ ነው። ስለዚህ ዋና ተጠያቂ የሚሆነው አማጺዎቹ ሳይሆኑ አገዛዝ ነው። ምክንያቱም ኃላፊነት ስላለበት እጁ ላይ የመንግስትነት ስልጣን ስላለ እና ይሄንን በድርድር በመሸነፍ ወይም ደግሞ ሁሉን አቀፍ የሆነ የጋራ የሆነ ሀሳቦች የሚመጡበትን የፖለቲካ የጨዋታ ሜዳ መክፈት የአገዛዙ ኃላፊነት ነው። ስለዚህ ይሄንን ኃላፊነት ያልተወጣ አገዛዝ እስከሆነ ድረስ ጦርነቶች ይኖራሉ። ስለዚህ እነዚያ ጦርነቶች ደግሞ የነጻነት ጉዳይ ነው፣ የነጻ አውጪ ጉዳይ ነው። ስለዚህ ያንን ተንተርሼ ነው ሁል ጊዜም የምደግፈው የፖለቲካ ትንተና የምንሰጠው እንጂ
በሶሻል ሚዲያ ላይ በምን ላይ የተለያየ ድጋፍ ስንሰጥ ጦረኛ እና የዛ የፍላጎት አድርጎ የሚያስቡ ሰዎች በጣም አንደኛ አስተሳሰቡ ራሱ ስህተት ነው። ሁለተኛ ማንም ሰው የገዛ ዜጋው እርስ በርስ እንዲሞት ማንም አይፈልግም። እኛ እያልን ያለነው ይሄ ስርዓት አገዛዝ ከጦርነት ፖሊሲው አኳያ እየተፈጸመ ያለውን የፍላጎቶቹ እና ከስልጣኑ ጋር የተያያዘ የፖለቲካ እንድምታዎቹ ምን ይመስላሉ የሚለውን ወደ እናንተ ለማሳየት ነው። ስለዚህ በዚህ ጉዳይ ላይ ነው ሀሳብ የምሰጠው። የጽናት ሚዲያ ቤተሰብ ይህንን እንድትረዱልን እንፈልጋለን። ይህንን ካልኩኝ የህወሓት እና የአብይ አገዛዝ የጦርነት ጉሰማ እንድምታዎቹ ወዴት ይሄዳል የሚለው ከሱ ልጀምር። እንግዲህ ወዴት ነው የሚሄደው የሚለውን መደምደሚያውን ከምሰጥ ይልቅ የጦርነት የማድረግ እድሉ በዚህኛው ወገን ሳይሆን በሌላኛው ወገን ምንድን ነው ማለት ምልክቶቹ ምን ያሳያሉ፣ የግምገማ ነጥብ ውስጥ ምን ያሳያል የሚለውን ትንሽ ልሄድበት። ለዚህ ርዕስ የሆነኝ ዘንድ አምስቱ የፕሪቶሪያ ስምምነቶች ብየዋለሁ። እነዚህ አምስት አድርጌ የፕሪቶሪያ ስምምነትን እንደ ዋና ማስጀመሪያ ነው የማደርገው። እንግዲህ የፕሪቶሪያ ስምምነት የሰላም ስምምነት ብሎ ነው የአብይ አገዛዝ በዋናነት ከህወሓት ጋር በዚህ ጉዳይ ላይ የተስማሙት። ሰላም እንዲመጣ በቅንነት መሬት ላይ ያለው ትክክለኛ ሀቀኛ ሰላም እንዲመጣ ከሆነ እሰኝ። ግን ፖለቲካዊ ሰላም ነው። ይሄ ፖለቲካዊ ሰላም ደግሞ ለምንድን ነው ወይንስ ምን አስከተለ የሚለውን እንፈትሸዋለን ማለት ነው። ስለዚህ ከዚህ ተንተርሼ የፕሪቶሪያ የሰላም ስምምነት የፕሪቶሪያ የጥሞና ጊዜ ብየዋለሁ። የመጀመሪያ ስምምነቱ ራሱ የፕሪቶሪያ የሰላም ስምምነት ሳይሆን የፕሪቶሪያ የጥሞና ጊዜ። ሁለተኛው የፕሪቶሪያ የአሰላለፍ ስምምነት። ሶስተኛው የፕሪቶሪያ የስልጣን ስምምነት። አራተኛ የፕሪቶሪያ የሴራ ስምምነት። አምስተኛ የፕሪቶሪያ የሰላም ስምምነት። እነዚህ በስምምነት ውስጥ የተሸፈኑ ግን ሽፋናቸውና ልብሳቸው በዋናነት የሰላም ስምምነት የሚል ነው በኔ ግምገማ። እንዴት ለሚለው በስፋት እመጣበታለሁ። እንደሚታወቀው ህወሓት 2012 አካባቢ በተለይ ከፌዴራል መንግስቱ ጋር ከአብይ አገዛዝ ጋር ወደ ጦርነት የመግባት እድሉ በጣም ሰፊ እንደነበረ ግልጽ ነው። በተለይ ከማዕከላዊ መንግስቱ ተነስቶ ትግራይ ላይ ከገባ በኋላ 2 ዓመቱን በአንጻራዊነት አቅሙን ሲያፈረጥም ያው የጦርነት ዝግጅት ሲያደርግ ነበር። ይሄ ዝግጅቱ የዝግጅት ግምገማው ምን ይመስል ነበረ የሚለው በእኔ የፖለቲካ ረዳድ 2 ጉዳይ ብቻ ላስቀምጥ። አንደኛው ሲስተሙን የያዘው የህወሓት ሲስተም ስለነበረ የአብይ አገዛዝ በዛን ሰዓት ማለት የመንግስት ቁመና የለውም። አጠቃላይ ሲስተሙን የሚቆጣጠርበት ማዕከላዊነቱን የጠበቀ የመንግስት ቁመና የለውም። ደካማ መንግስት ነው። ሁለተኛ የክልሎቹ በአብዛኛው በተለይ ይሄ ፌዴራሊስት ካምፑ አጠቃላይ ህወሓትን እንደ መንፈሳዊ አባት እንደ አሰባሳቢ ይመለከተኛል ብሎም ስለሚያስብ የክልሎችም ድጋፍ አገኛለሁ የሚል አለ። በሶስተኛ ጉዳይ የሰራዊቱ ነው። ሰራዊቱ ውስጥ ያለው በሙሉ አጠቃላይ ስትራክቸሩ እጄ ላይ ነው ያለው
ስለዚህ በእጄ ላይ ያለው ሰራዊት ብጠቀም ከስርዓቱ መዳከም እና ሲስተሙ ደግሞ አጠቃላይ በህወሓት የበላይነትም የቆየ ስለሆነ በቀላሉ አፈርሰዋለሁ የሚል ግምገማ ነው። በአራተኛ ያው የዲፕሎማሲ አቅም አለው። የመንግስትን ቁመና ስለተጠቀመ ከፍተኛ የሆነ የዲፕሎማሲ አቅም አለው ነው። አምስተኛ የፋይናንሻል የገንዘብ አቅም ህወሓት አለው ነው። ስድስተኛ የተተኳሽ ስንቅና ትጥቅም በተመሳሳይ ያው ህወሓት ከፍተኛ የሆነ መሳሪያ እጁ ላይ ስላለ ይህንን አድቫንቴጅ ብጠቀም አገዛዙን በቀላሉ አንበረክከዋለሁ የሚል ነው። በሌላ በኩል ግን ህወሓት የሌለው አንደኛ የፖለቲካ ትርክት ሽንፈት ገጥሞታል። የፖለቲካ ቅብሉነት የለውም። የፖለቲካ ቅብሉነቱ አልገመገመም። ሁለተኛው ህወሓት በኢትዮጵያ ፖለቲካ ላይ አጌንስት ደግሞ ሲታገሉት የነበሩት የአንድነት ኃይሎችም የአማራ ኃይል የፖለቲካ አረዳድና አስተሳሰቡ ምንድን ነው የሚል ግምገማ የለውም። እልህና ቁጭት ነው ያለው። ስለዚህ በእልህና በስሜት እጁ ላይ ያሉትን የኃይል ብልጫዎችን በመገምገም ወደ ጦርነት ብገባ በአጭር ጊዜ አሸንፈዋለሁ የሚል ግምገማ ነበራቸው። በአብይ በኩል ግን ይህንን ጦርነት የሚፈልገው ከራሱም ጥቅም አኳያ ነው፣ ከስልጣኑ ጥቅም አኳያ ነው። ዋና የጦርነቱ ማዕከል መሆን የሚፈልገው መጀመሪያ በአማራና በትግራይ በኩል ጦርነትን በመክፈት የአገላጋይነት ሚና መጠቀም ነው። ሁለቱን ህዝቦች ማድቀቅ ነው ዋነኛ ግብ የነበረው። ይሄ ሁኔታ ግን አልሳካ ስላለው ከህወሓት ጋር ወደ ጦርነት ብገባ አተርፍበታለሁ ያለው ከፖለቲካ ስልጣን ጥቅሞቹ ስሌት ነው። ለዚህ ደግሞ ጥሩ ማረጋገጫ ታዬ ደንዳ የተናገረው ቅርብ ጊዜ ማስታወስ ይቻላል። ከመታሰሩ በፊት በጨፌ አዳራሽ ውስጥ 2500 ሰዎች በተገኙበት ሆም ብለን ነው ጦርነቱን እንዲጀመር ያደረግነው ብሏል። ምክንያቱንም ገልጿል። የስልጣን የበላይነቱን ለመጠቀም ይሄ ጦርነት ያስፈልገን ነበር። ስለዚህ ጦርነቱ አብይም ይፈልገዋል፣ ያንን ጦርነት ህወሓትም ይፈልገዋል፣ ጦርነቱን ደግሞ የአንድነት ኃይሉም ይፈልገዋል። ስለዚህ ጦርነቱ የሶስቱም ኃይሎች ፍላጎት ነበር። የሶስቱም ኃይሎች ፍላጎት ደግሞ ከየራሳቸው የጥቅም ትንተና የሚነሳ ነው። የፖለቲካ የኃይል አስተላለፍ ትንተና የሚነሳ ነው። ስለዚህ 2013 ላይ የነበረው 2012 ላይ የነበረው ጦርነት የአብይ ፍላጎትም ነው፣ ተከታዮቹም ፍላጎታቸው ነው፣ የህወሓትም ፍላጎት ነው። በተመሳሳይ ገብሩ አስራት አንድ ቲቪ ላይ የተናገሩትን ሰሞኑን ሰምቼዋለሁ። አሁን ያለው ግምገማቸው ልክ ባለፈው እንዳለው ግምገማቸው የተሳሳተ ነው ሲሉ ሰምቻቸዋለሁ። ትንሽ የፖለቲካ መዛነፍና የእድሜ ጉዳይ የሄደባቸው ይመስለኛል። ባለፈው ጊዜ የገመገሙት ግምገማ እና አሁን ያላቸው ግምገማ ይለያያል በእኔ እይታ። ባለፈው የነበረው ግምገማን በተጨባጭ አስረዳቸዋል። አሁን ያላቸው ግምገማ ግን የይሆናል ትንተናቸው ግን እኔ ባለኝ የመረዳታ አቅም በዚህ ቅኝት ውስጥ ካሰቡት ትክክል ናቸው ብዬ ለመደምደም እሞክራለሁ። እንደሚታወቀው የኢትዮጵያ ፖለቲካ እጅግ በጣም ውስብስብና አስቸጋሪ ነው። አንዳንድ ጊዜ ይሆናል ተብሎ የሚተነተነው ሁሉ ከመሆን እድሉ የማይሳካበትም ግምታዊ ትንተናዎች የሚሆኑበትም ብዙ ነገሮች አሉ። ዋናው ግን ከአብይ የጦርነት ባህሪዎቹና በስልጣን ላይ የተራዘመ ጊዜ ለመቀጠል ካለው ፍላጎት፣ ሁለተኛ ጠቅላይነት የአብይ የፖለቲካ ትንተናን በድርጊት የሚታዩ ናቸው። ይሆናል ብለን በመገመት ብቻ ሳይሆን በድርጊትም ራሱ ይሆናል። አንዳንድ ጊዜ ምናልባት የውቃቤ ትንተናም የሚያስፈልገው ይመስለኛል። ምክንያቱም ሰውየውም የጤና ችግርም ስላለበት አንዳንድ ጊዜ የጠበቅነው ሳንሆን ያልጠበቅነው ነገር ሊሆን ይችላል። ሰው እየሞተ በዚህ ጉዳይ ላይ ይሄ ሰውዬ ምን ይናገራል ሲባል ችግኝ እያጠጣ የሚታይ ሰው ነው እና እነዚህ ነገሮችን ከግምትም ማስገብተን ግን በኢትዮጵያ ፖለቲካ ላይ ሊሆን ይችላል ብለን የሚከሰቱ ነገሮች ግን በአብዛኛው እየተከሰቱ ናቸው።
ስለዚህ አብይ አሁን ያለውን ስልጣን በበላይነት የማያስቀጥል ከሆነ በውጤት ደረጃስ ምን ይሆናል የሚለውን በዚህ ሂደት ውስጥ አብረን እንፈትሸዋለን ማለት ነው የጽናት ሚዲያ ቤተሰቦች። ስለዚህ የመጀመሪያው ግምገማቸው ላይ እነሱ ከገመገሙት ውጪ አጌንስቱ ነው ጦርነቱ። ምክንያቱም የፖለቲካ ትርክቱ ህወሓት በከፍተኛ ደረጃ ገንግኖ በህዝብ ውስጥ የተበዳይነት፣ የገፊነት አገሪቷን አጠቃላይ የገባችበት ቀውስ ህወሓትን የባለቤትነት ድርሻም ስለሚሰጠው ይሄ ደግሞ የኔ የፖለቲካ ረዳድም በትክክልም ነው። እዚህ ጉዳይ ላይ በኋላ እመጣበታለሁ። ስለሆነ ያ አስተሳሰብ እስከ መጨረሻው ድረስ ስላልተቀበለው የጥፋተኝነትም ስሜት የለኝም ብሎ ስለሚያምን አብዛኛው የመሀል ሀገሩን ህዝብ አጠቃላይ በተለይ ከአንድነቱ ጋር የተሳሰረው የአማራ የፖለቲካ ኃይልም ህወሓትን የሚያየው አንቲ ነው። ያው የፖለቲካ አስተሳሰብ ማለት ነው። ህወሓትን በተመሳሳይ እነዚህን ኃይሎች የሚያያቸው አንቲ ነው፣ አጌንስት ነው፣ በተቃራኒ ነው የሚያያቸው። የጠላት ካታጎሪ ነው የሚያደርገው። ስለዚህ በዚህ አሰላለፍ ውስጥ ሆኖ ይሄ አገዛዙን ገና እርጥብ ነው፣ ብዙም የደራጃ አቅም ስለሌለው በቀላሉ መተዋለሁ የሚል እሳቤ ስለነበረው ወደ ጦርነቱ እንዲገባ ምክንያቱ ብዬ አስባለሁ። ይሄ የግምገማው ነጥብ በውጤት ደረጃ ሲመዘን ጌታቸው ረዳም ጻድቃንም በደጋጋሚ ጊዜ የመግለጫ ሲሰጡ ግልጽ ነው። በ3 ቀን እንጨርሰዋለን፣ አዲስ አበባ እንገባለን፣ የሽግግር መንግስት እያቋቋምን ነው ምናምን የሚለው የፖለቲካ ትርክት ቀላል አልነበረም። እሱ ብቻ ሳይሆን ዓለም አቀፉ ማህበረሰብም ያው ከፍተኛ ግምት አለው። ከዚህ በፊትም ያለው የጦረኝነት ልምድ በቀላሉ ስርዓቱን ደግሞ እጁ ላይ የቆየ ስለሆነ ያፈርሰዋል የሚል ግምት አላቸው። ይህን ግምት ግን እንዲበላሽ ያደረገባቸው 2 ምክንያት ነው። አንደኛው ከአንድነት ኃይሉና ከአማራ ኃይሎች ጋር ያላቸው ሁኔታ፣ ሁለተኛ የፖለቲካ ትርክታቸው። የፖለቲካ ናሬቲቭ የሚሆነው የቅስቀሳ ማዕከሉ፣ የፕሮፓጋንዳ ማዕከሉ ከተስፋው ይልቅ ዛቻው ነው፣ ከአንድነቱ ይልቅ ተነጣይነት ነው። ስለዚህ የአንድነት ኃይሉ ልንፈርስ ነው ብሎ በስጋት ያየዋል። የፕሮፓጋንዳ ቅስቀሳው በተመሳሳይ ከማዕከላዊ መንግስቱ የገፉኝን ኃይሎች ሂሳብ ስለማወራረድ ጠብቁኝ አይነት ነገር ስለሆነ አብዛኛው ህዝብ የሚደርስብኝ አደጋ የከፋ ነው፣ ስለዚህ ህወሓትን መመከት አለብኝ የሚል አስተሳሰብ ይዘው ነው። ሁለተኛና ህወሓቶችም ያልገመገሙት ግን የፌዴራሊስት ኃይሎቹ አሁን ያላቸውን ነፃነት እኔ ነኝ ያጎናጸፍኩት ህገ መንግስቱ ምናምን ብሎ የሚያስበው መታወያ አለ። እነዚህ ኃይሎች ደግሞ ይደግፉኛል ብሎ ነው ያሰበው። ግን እነዚህ ኃይሎች ከማዕከላዊ መንግስቱ ጋር ተባብረው ያው ሰውም ስንቅም ከብትም በመንዳት የጦርነቱ አካል ሆኖ ሁሉም ተሳትፏል። ስለዚህ ህወሓት ፈጠርኩት ያለው የፖለቲካ አስተሳሰብ ፌል አድርጎበታል። እንደዚሁም ደግሞ የጠላትነት ካቴጎሪ ውስጥ ከቷቸው ሂሳብ ታወራርዳላችሁ የሚለው ፖለቲካም በመጨረሻ ደረጃ እንዲመከቱ ነው። በሶስተኛ ደረጃ ከአንድነት ኃይሉም ጋር እንደ ስጋት መምጣቱ መነጠል ነው። እኛ መንግስት መሆን አንፈልግም፣ አዲስ አበባን ሰጠን ነው የምንወጣው ምናምን የሚለው ተረክቶ በራሱ የፖለቲካ ብልጫ እንዲወሰድባቸው ሆኗል። ይሄ ደግሞ ጦርነቱ የበለጠ እንዲከብዳቸው እድል ፈጥሯል። ስለዚህ በእኔ ግምገማ የመጀመሪያው ግምገማቸው ስህተት ነበር። የተሳሳቱበት ስህተት ከራሳቸው አቅም ነው የተነሱት እንጂ እነሱ ከሌላቸው አቅም ግን አልተነሱም። ምንድን ነው የሌለን አቅም? የፖለቲካ ቅቡልነታችን ምንድን ነው? ህዝቡ ምን ያስባል ምናምን። አሁን ለምሳሌ አሁን ባለበት ሁኔታ የህወሓት ጦርነት ያኔ የነበረው አሁን ቢሆን አደገኛ ይሆን ነበር። እሱም በኋላ እመጣበታለሁ። ግን የመጀመሪያው ግምገማቸው ግን ከራሳቸው ፍላጎትና ጥቅም ስለሆነ የተነሱት ከነሱ እጅ
ሊወጣም እንደሚችል በሌላ በኩል አልገመገሙት። ስለዚህ የግምገማ ስህተት ነበረባቸው። በውጤት ደረጃ ምን አስከተለ? ጦርነቱ የበለጠ በሁለትና በሶስተኛ ዙር እንዲጎዱ ሆነ። ህወሓት መዳከም ብቻ ሳይሆን የመጥፋት እድሉ በጣም ሰፊ ነው። የመጀመሪያ ዙር፣ ሁለተኛ ዙር ላይ ቀላል አልነበሩ። ታስበው ወደ መሀል ሀገር ለመምጣት ቢያንስ 100 ኪሎ ሜትር ይቀራል። ሰሜን ሸዋ እኮ ገብቷል። ስለዚህ አዲስ አበባ ለመግባት የአብይ አገዛዝ በየሆቴሉ እየተሽለከለከ ግማሹም አገር ጥሎ ለመውጣት እያሰፈሰፈ ባለበት ሰዓት ያው እንዲመለሱ ምክንያት ሆነዋል ማለት ነው። ስለዚህ በዚህ ሁኔታ ውስጥ ህወሓት ላይ ድጋሚ ምን ሆነ? አንድ የሞራል ተሸናፊ ሆነ። ሁለት ወታደራዊ መዳከም ውስጥ ገባ። በሶስተኛ ደረጃ ፖለቲካዊ ስብራት ገጠመው። ቅድም እንዳልኳቸው አዲስ አበባ ገብቶ 3 ቀን ይቀረናል የሽግግር መንግስት እንመሰርታለን ምናምን የሚለው ፕሮፓጋንዳ ተመልሶ ህወሓት ሲመከት የፈጠረበት እነዚህ 3 ጉዳዮች ህወሓትን የመኖር ያለመኖር ያህል በከፍተኛ ደረጃ አዳከሙ። ሰራዊቱን ተስፋ አስቆረጡ። ስለዚህ ይሄ ሰራዊት ተስፋ ሲቆርጥ አብዛኛው ደግሞ ወጣቱ ብዙ ወጣት በስሜት ገብቶ የተመታበትና ከፍተኛ የሆነ የህይወት መስዋዕትነት የከፈለበት ነው። ከዚህ ጋር እንኳን አይነጻጸርም። ምክንያቱም ብቻውን ሆኖ ነው የተለያዩ ኃይሎች ጋር ከአንድነት ኃይሉም ከስልጣኔ እንዳይነካብኝ የሚለው የአብይ አገዛዝም ከአማራ ኃይሎችም የክልል ሚሊሻዎችም በአጠቃላይ ህወሓትን ለመመከት የተደረገበት ጦርነት በጣም ከባድም ነው። ኮስቱም ከባድ ነው። ስለዚህ በኮስት ደረጃ ካየነው ህወሓት ዋጋ ከፍሎበታል። ስለዚህ ህወሓት ተመልሶ ካፈገፈገ በኋላ ግን የገጠመው ቅድም ያልኳችሁ እነዚህ 3 ጉዳዮች ናቸው። ከፍተኛ የሆነ የፖለቲካ ስብራት፣ በሰራዊት ውስጥ መዳከም፣ የሞራል መውደቅ እና ሽንፈትን ላለመቀበል፣ በሌላ በኩል ደግሞ የሰርቫይቫል ጉዳይ ህወሓትም እንደ ህልውናው ሊከስም በተለይ 3ኛው ዙር የመጨረሻው የመጥፋት እድሉም በጣም እየሰፋ ነው። ጌታቸው እንዳለው ማለት ነው። በቃ ኦልሞስት አልቆ ነበር ነው የሚለው። እጃችን ላይ ያለ መድኃኒት እንኳን ጨርሰን ነበረ ነው ከዚህ በፊት ሲናገር የነበረው። ስለዚህ በዛ ሁኔታ ውስጥ ሆኖ ህወሓት የወሰናቸው ውሳኔዎች ደግሞ ምን ነበሩ የሚለውን ጦርነቱን በሁለት መክፈል ስለፈለኩ ነው። ህወሓት በዛ ሁኔታ ውስጥ በነበረበት ሰዓት የአብይ አገዛዝ ደግሞ የአጥቂነቱ ሚና እየጨመረ ባለበት ሰዓት ህወሓት የወሰነው ውሳኔ የሰላም ስምምነቱ መቀበል። ስለዚህ የሰላም ስምምነቱ ይቀበላለሁ ሲል የአብይ አገዛዝ የሰላም ስምምነቱን የፖለቲካ ስሌት ሰርቶበት ነው ለጥያቄው መልስ የሰጠው። ምን አድርጎ? ትንሽ ቆይቷል። ህወሓት ቀድሞ ካሳወቀ በኋላ ቆይቶ ነው የአብይ አገዛዝ በጉዳዩ ላይ መግለጫ የሰጡት። ምንድን ነው የተሰላበት? ብንቀበለው በውጤት ደረጃ ምንድን ነው? ሁለተኛ የሰላም ስምምነቱ የሚፈጥርልን ምንድን ነው የሚል ከአገዛዙም ከብልጽግናም የፖለቲካ ትንተና ተሰርቶበታል። አሁን ደግሞ የብልጽግና የፖለቲካ ትንተና ይሆናልን በእኔ ግምት በተወሰነ መልኩ ላስረዳችሁ። አንደኛ ህወሓት በዘላቂነት አብይ ማዳከም እንጂ ማጥፋት አይፈልግም። ማዳከም እንጂ ማጥፋት የማይፈልገው ለምንድን ነው ከተባለ ህወሓት የፖለቲካ ህይወቱ እስካለ ድረስ በአማራ በኩል የሚመጣበትን የኃይል አስተላለፍ እንደ ባላንስ ይጠቀምበታል፣ እንደ ማስፈራሪያ ይጠቀምበታል፣ እንደ መጋጫ ነው የሚጠቀምበት። ምክንያቱም ህወሓት ይመጣብሃል እያለ እኛ ብንወድቅ ህወሓት ነው የሚመጣብህ የሚል ማስፈራሪያ ስለሚጠቀመው ያንን የፖለቲካ ሁኔታዎችን እንደ አንድ እድል ይፈጥርለታል። ሁለተኛ ህወሓት ለማዕከላዊ መንግስቱ ተቀናቃኝና ተገዳዳሪ የማይሆንበት ደረጃ ላይ ከደረሰ አብይ እንዳለው ከዚህ በኋላ
ትግራይን በሻሻ አድርገናታል፣ ህወሓትን ዱቄት አድርገናል ምናምን ያለው ዝም ብሎ አይደለም። ወታደራዊ አቅሙ ከመዳከሙ በላይ ፖለቲካዊ አቅሙ ራሱ አሁን ብልጫ ወስደንበታል። ስለዚህ ከህወሓት ጋር አብሮ የሚቆም የፖለቲካ አስተሳሰብም ስለሌለ በትግራይ ውስጥም የተፈጠረው ከፍተኛ የሆነ የፈጸማቸው ወንጀሎችና ጥፋቶች ህዝቡ ላይ ከፍተኛ ስብራትና ፍርሃትም እየፈጠረበት ስለመጣ ህወሓት ከዚህ በኋላ የማንሰራራት እድል የለውም። እሱ አንድ እድል ነው። በሶስተኛ ደረጃ የአማራ ኃይሎች በዚህ ጦርነት ውስጥ ተሳትፈው ሌላ አሰላለፍ ውስጥ ገብተዋል። ይሄ አሰላለፍ ደግሞ ለማዕከላዊ መንግስቱ ስጋት ነው። አንደኛ ጦርነት ውስጥ ገብተው እንዲታጠቁ አዋጅ አውጀን ከፍተኛ የሆነ ጥቁር ክላሽ እንኳን አልቀራቸውም። የመከላከያ ሁሉንም ታጥቀውታል። ስለዚህ ይሄ መሳሪያ ከያዘ ሁለተኛ የውጊያ ሁኔታ ውስጥ ገብቶ ራሱ ውጊያውን እንደ ስልጠና ከወሰደው አማራ ደግሞ ናቹራሊ በተፈጥሮ ወደዛ አይነት መንፈስ ከዚህ መንግስት ጋር ከዚህ አገዛዝ ጋር እገጥማለሁ ብሎ ደግሞ ሊዞር ይችላል። ምክንያቱም ጥያቄዎቹ የማይመለሱ ያደሩ ጥያቄዎች ስላሉ አብይ ያውቀዋል ይሄንን። ስለዚህ ኦህዴድ የበለጠ አማራን ለመበቀልና ለመጨቆን እንጂ የአማራ ጥያቄዎችን ለመመለስ አይደለም። ከዚህ በፊት የህገ መንግስት ጥያቄ ሲነሳ ለአንድ ክልል ብለን አንቀይርም ያለበትም ማስታወስ ያስፈልጋል። ስለዚህ እውነተኛ ማንነቱን አማራው እያወቀ ሲመጣ በቀጥታ ወደ ጦርነት ውስጥ ሊገባ ይችላል። ይሄ ደግሞ አሁን እየፈጠረበት ያለው የኃይል አሰላለፍ የጦርነት የውጊያ የትጥቅ እና የስልጠና አቅም እየያዘ ከመጣ ነገ ጠዋት ለስልጣናችን አደጋ ነው የሚል ስጋትም ስላለው ይህንን ኃይል አስቆሞ ትጥቁን ለማስፈታት እና በተወሰነ መልኩ እሱንም ለመምታት ይሄኛውን የመጀመሪያውን ጠላት በስምምነት ማቆም ያስፈልጋል የሚል ግምገማ አለ። ስለዚህ የአብይ ግምገማ ከምን የተነሳ ነው? ከስልጣን ጥቅማቸው የተነሳ ነው። 1 2 3 4 ተብሎ ሌሎችንም መጨመር ይቻላል። እኔ አሁን ሰዓቴን ቶሎ መጠቀም ስለምፈልግ ነው ቤተሰብ። ስለዚህ እነዚህን ጥቅሞች አስልቶ ወደ ፕሪቶሪያ ስምምነት ሄዷል ማለት ነው። ህወሓት ደግሞ ጥቅሙን ያሰላው ቅድም እንደነገርኳቸው አንደኛ እንደ ድርጅት መዳን አለበት። የመጥፋት እድሉ በጣም ሰፊ ነው። ከፍተኛ የሆነ የሰራዊት ምት ደርሶበታል። ከመሀል ሀገር ተመልሶ ወደ ትግራይ መግባቱ በሰራዊት ውስጥ መዳከምና ተስፋ መቁረጥ ተፈጥሯል። በዲያስፖራ በኩል ክፍል ተፈጥሯል። የፖለቲካ ስብራት ተፈጥሯል። የሚዋጋበት አቅም ሁሉ ይዳከማል። መድኃኒት እጃችን ላይ ያለውን ጨርሰናል ያሉ። ስለዚህ ያለው ብቸኛ ምርጫ ራሱን ሰርቫይቭ ለማድረግ ይሄንን እድል መጠቀም አንድ ታክቲክ ነው። የአብይ አገዛዝም ይሄንን እድል መጠቀም ሌሎችን ለማጥቃትና ለመምታት ይሄንን መጠቀም አንድ ቻንስ ነው። ስለዚህ ሁለቱም ስሌታቸውን ይሄንን ሲያሰሉ ህወሓት ግን አንድ ብልጫ ደግሞ ወስድበታለሁ ብሎ ያሰላው ስሌት አለ። እሱ ምንድነው? ያው ሁለት ጉዳዮችን ላስቀምጥላችሁ። አንዱ አሊያንስ ነው። በአብይ ዙሪያ በአገዛዙ ዙሪያ የተሰባሰበው የአንድነት ኃይሉ የሚሆን የአማራ ኃይሎችን እንደዚሁም ደግሞ የሻዕቢያ መንግስት ያው አብይ አህመድ ምስጋና አቅርቦለታል። ገብቶ የተፈጸመው ማንም የሚያውቅ ስለሆነ ማለት ነው። ለማንኛውም አድነውት ስላዳኑት እነዚህ ኃይሎችም የሂደቱ አካል በመሆኔ የሰላም ስምምነቱን ተቀብለን ብንስማማ እነዚህ ኃይሎች መጨረሻ ላይ የተነጣይነትና የአኩራፊነት አሰላለፍ ውስጥ ልፈጥራቸው እችላለሁ። ከጥቅም አኳያ ነው የምነግራቸው የምተነትነው። ሁለተኛ የጥሞና ጊዜ ያገኛለሁ። ድጋሚ ተስፋ የቆረጠውን ሰራዊት በማደራጀት በመሰብሰብ ይህንን የጥሞና ጊዜ በመጠቀም በማደራጀት እንደ አዲስ አንሰራራበታለሁ። ሶስተኛ የስልጣን ስምምነትን እድል አገኛለሁ። ከምጠፋው ይልቅ
ህልውናዬም ከሚጠፋ ይልቅ መልሼ ትግራይን ያው በእጃችን እናስገባለን። ስለዚህ የስልጣን ጉዳያችን ላይ በተመሳሳይ ቢያንስ ክልሉ ከእጃችን እንዳይወጣ ያደርገናል። በአራተኛ ህልውናችን እንዳይከስም ያደርገዋል። ህልውናችን እናስጠብቅበታለን። በአምስተኛ የሰላም ስምምነቱ በአንጻራዊነት እየተጎዳም ያለው እና ይሄ ጉዳት በጣም እየበዛበት ያለው በተለይ የትግራይ ማህበረሰብ የእፎይታ ጊዜ ያገኝበታል የሚል በአምስት ያስቀምጥኳቸው ይሄ ነው። እነዚህ አምስቱ ስምምነቶች ህወሓት ከራሱ ጥቅም አኳያ ሳይው ትክክል ነው። የአብይ አገዛዝ ከራሱ የፖለቲካ ጥቅም ሳይው ትክክል ነው። ስለዚህ ተያይዘው ወዴት ነው ሄዱት? ወደ ፕሪቶሪያ ስምምነት። የፕሪቶሪያ ስምምነት የተሰጠው ሽፋን ምንድን ነው? የሰላም ስምምነት። ከሰላም ስምምነት በኋላ ግን ጋቢውን ስንገልጠው ኩታው ሲገለጥ በውስጡ በኩል ያለው ግን የኃይል አሰላለፍ ብልጫ ነው። ይሄ የኃይል አሰላለፍ ደግሞ የሴራ ትንተና ነው። ይሄ የሴራ ትንተና አንዱ አንዱን አድብቶ ለመብላት ነው እንጂ ለመስማማት አይደለም። ዘላቂ የሆነ ሰላም ለማምጣት አይደለም። አብይም በህወሓትም በኩል የኃይል አሰላለፍ አዛብተን ወደ ጨዋታው እንመለሳለን የሚል ግምገማ ነው። እዚህ ግምገማ ላይ ሁለቱም ከስልጣናቸው ጥቅምና ከኃይል አሰላለፍ አኳያ የደረገ ስምምነት። ይሄ ስምምነት በአንጻራዊነት የፖለቲካ ኮንስፓይረሲ ያለው ስምምነት ነው። ይሄ ስምምነትን ከደረገ በኋላ የተፈጠረው ሁኔታ ለዚህ ትንተናችን በቂ ማሳያ ነው። ይሄንን ተናገሬ እኔ ፕሮግራሜን እያጠቃለልኩ መሄድ እፈልጋለሁ። የሴራ ትንተናው አንድ፣ በጦርነቱ ላይ ተሳታፊ የሆኑና በግብዣም እንደዚሁም ደግሞ በአዋጅም የገቡትን ኃይሎች ስምምነቱ ካዳቸው። የአማራ ኃይል፣ የኤርትራ ኃይል። የአብይ የፖለቲካ ስምምነት እዚህ ላይ ምን ሆነ? አሰላለፉ ተበተነ። ህወሓቶች በትንተና ደረጃ ያስቀመጡት የመጀመሪያው ተሳካ ማለት ነው። ምክንያቱም የኃይል አሰላለፍ ማዛባት ነው። ሁለተኛ፣ በዙሪያው የተሰበሰበ የአብይ እና ከበረው ሲደበድብም የነበረ ጦርነቱን በሰዓቱ የህልውና ጉዳይ አድርጎ ያየው ኃይል ማንጠባጠብ ነው። የአንድነት ኃይሉ የሚባለው የአንድነት ኃይሉም ከስምምነቱ በኋላ የአብይ አገዛዝ ላይ እየተንጠባጠበ እንዲመጣ እድል ተፈጠረ። በሶስተኛ ደረጃ ስምምነቱ የታሰሩትን ኃይሎች ማስለቀቅ ነው። በዋናነት ህወሓት ከፍተኛ የሆኑ አመራሮችን እስር ቤት ናቸው ያሉት። እነዚህ ደግሞ የፖለቲካው አያቶላዎች ናቸው። እኔም ከነሱ ጋር ያው የታሪክ አጋጣሚ ሆኖ ቃሊቲ ብዙ ቆይቻለሁ ከነሱ በዓት ጋር። ስለዚህ እዛ ውስጥ ያለው ኮር አመራር በጣም ስትራቴጂክ የሆነ አመራር ነው። ይሄንን ማስለቀቅ አንድ የስምምነቱ አካል አሳክቶታል። በሶስተኛ ደረጃ የሰላም ስምምነቱ የጥሞና ጊዜ ማግኘት ነው። በጥሞና ጊዜ ውስጥ ህወሓት ሰራዊት በማሰልጠን አሁን በክፍለ ጦር፣ በእዝ፣ በኮማንዶ የተደራጀ አቅም ፈጥሯል። አራተኛው የስምምነቱ ሊፈጥረው የእፎይታ ጊዜ በተወሰነ ደረጃ በጣም ለተጎዳው ማህበረሰብ የእፎይታ ጊዜ መስጠት ነው። በተወሰነ መልኩ የእፎይታ ጊዜ ቢሰጠውም አሁንም የፖለቲካ ክራይሲስ ስላለ ግን የፖለቲካ ጭቅጭቁና የፖለቲካ ፍትጊያው እንደቀጠለ ነው የመጣበት። በዛ የሴራ ስምምነት ውስጥ ዋናው ህወሓት ምን አገኘ ነው። ሁለተኛው በፌዴራል መንግስት በኩል ያለውን እንየው። የአብይ አገዛዝ ዋና የፈለገው ከስምምነቱ በኋላ የአማራ ኃይሎችን ምን ማድረግ ነው? መምታት። የአብይ አገዛዝ በቀጥታ ከህወሓት ጋር ተጣምሮ መምታት ነበር የፈለገው፣ የጠላቴ ጠላት ወዳጄ በሚል። ግን ህወሓት እዚህ ላይ ትልቅ የፖለቲካ ጨዋታ ተጫወተ። እዚህ ጉዳይ ላይ አልገባም ማለት ይሄ የህወሓት የግምገማ ነጥባቸውን የሚያሳይ ነው። የመጀመሪያ የፕሪቶሪያው ስምምነት የግምገማ ነጥባቸው ምን እንደነበረ የሚያሳይ ነው። ድምዳሜን በኋላ እመጣበታለሁ። ሁለተኛ የአብይ አገዛዝ
ወደ አማራ ክልል ሲገባ በ3 ቀንና በ4 ቀን ቀበቶ አስፈትቼ ትጥቅ አስፈታለሁ የሚል መታበይ ይዞ እንዲገባና ጦርነት ውስጥ እንዲገባ የፈለገው ራሱ ነው። ቀስቅሶ ልዩ ኃይሉን በማፍረስ ትጥቁን ለመቀማት የሄደበት መንገድ ይህንን እፎይታ ባገኝ ወደዚህኛው ኃይል መጥቼ እመተዋለሁ የሚል ፍላጎት እንደሆነ ስምምነቱ ከድርጊቱ ማየት ይቻላል። በዚህ መካከል ውስጥ የአብይ አገዛዝ በከፍተኛ ደረጃ የአማራውን ልሂቅም አስኮርፎት ነበር። ምክንያቱም በስምምነት ውስጥም እንዳይወከል ተደርጓል። በዛ ሂደት ውስጥ እንኳን በውጭም በውስጥም ያለው የተለያየ የፖለቲካ ልሂቃን ዶክተር ደሳለኝ እና ሌሎችም ሰዎች እንዲወከሉ እንኳን ጥያቄ ተጠይቀው አልፈለገም። ምክንያቱም ተዋጉ ብሎ አዋጅ አውጆ ገላችሁ ታጠቋል። ከሞቱ በኋላ ግን ዋጋ ከከፈሉ በኋላ ግን አማራን ደግሞ ካደው። ስምምነቱ መንግስትን ነው እንጂ የሚመለከተው ሟቹን አይመለከተውም ነው ያለው። ይሄ አባባል በራሱ የፈጠረበት የፖለቲካ አረዳድ በቀላሉ አማራው የአብይ አገዛዝ በተለኛ አጥቂነት ደግሞ ሊመታው እንደሚችል ከግምት አስገባ። ስለዚህ አማራው በፍጥነት መደራጀት አንድ ምርጫ ነበር። ሁለተኛ ደግሞ የደራጀው ኃይል ደግሞ ከጦርነቱ ጋር በተያያዘ ልዩ ኃይሉ መፍረሱ ሙሉ አደረጃጀቱ ወደ ነፃነት ታጋዮች እንዲገባ እድል ፈጠረ። በሌላ በኩል አብይ በአጭር ጊዜ አስፈታዋለሁ ትጥቁንም አስፈታለሁ ያለበት ሂደት የተሳሳተ ግምት የተሳሳተ አረዳድ እንደሆነ ዛሬ መገመት ይቻላል። ህወሓት መጀመሪያ ሲጀምረው የተሳሳተው አብይ ደግሞ ከፕሪቶሪያ ስምምነት በኋላ የአማራ ኃይሎችን ያየበትን የፖለቲካ አረዳድ እንዴት አይነት ደካማ ግምገማ እንደሆነ ግልጽ ነው ማለት ነው። ስለዚህ አብይ የፈለገው አንድ አማራው ጋር ገብቼ በቀላሉ እወጣለሁ ብሎ ነበር፣ አልቻለም። ሁለተኛ ከአማራው ጋር ሲጋጭ የፖለቲካ የበላይነት ወታደራዊ የበላይነት ከህወሓት ሳገኛለሁ የጠላት የሚል ነበረ። ህወሓት ፊቱን አዞረበት። በሶስተኛ ደረጃ የፖለቲካ ማህበረሰቡ ይሄ የአማራን ኃይል ገብቼ ብመታው ድጋፉ እኔ ጋ ነው፣ እኔ የመንግስት ቁመና ስላለኝ ብሎ መታበይ ውስጥ ገብቶ ነበር። ግን የአማራ ሊቅ ነው የፖለቲካው ሞተር። ይህንን አለመገንዘቡ ከአማራ ክልል ጦርነት የአብይን አገዛዝ ደግሞ መገምገም ችያለሁ ማለት ነው። ይሄ ፖለቲካ ግምገማቸው የፈጠረባቸው ፋውል እና ለዛ የደረሰም ቁመና እንደሌላቸው በተጨባጭ ያሳያል ማለት ነው። ስለዚህ የአብይ አገዛዝ ወደ አማራ ክልል ሲገባ ምን ፈጠረበት? የፖለቲካ እና ወታደራዊ የበላይነቱ ተሰበረ። በዚህ መሀል የተራዘመ ጦርነት ውስጥ ገባ። ተቋማዊ መፍረክረክ ውስጥ እንዲገባ ምክንያት ሆነ። ከአማራ ኃይሎች ጋር ደግሞ አብይ የተራዘመ ጦርነት ውስጥ ሲገባ ተቋማዊ መዳከም ብቻ ሳይሆን እየተፈጠረ ያለው ህወሓት ደግሞ የጥሞና ጊዜውን ተጠቅሞ መደራጀት ያዘ። ቀደም አምስቱ ያልኳቸው ይሄ በጥሞና ጊዜ ውስጥ ራሱን በማደራጀት እድል አገኘ። የክልሉ አስተዳደርን በኮንስፓይረሲ ፖለቲካ ቢቀባበሉበትም ጊዜ አስተዳደሩ ራሱ ያው ህወሓት ነው፣ ምንም ጥያቄ የለው። ስለዚህ ነፃ ሜዳውን በማግኘት የጥሞና ጊዜውን በሚገባ ተጠቀመበት። ሪሶርሱን እየያዘ ኃይል ገነባበት። የአብይ አገዛዝ ደግሞ የያዘውን ሪሶርስ የመጀመሪያ የያዘውን ሪሶርስ ኮስት አደረገው፣ ከፈለው። እዚህ አማራ ክልል ላይ ገብቶ በ3 ቀን ያለው 3 ዓመት ፈጀ። በ3 ዓመት ውስጥ በገፍ የሚቆጠር ሰራዊት፣ በገፍ የሚቆጠር የሎጂስቲክ የሰው ኃይል ማቴሪያል፣ ቀላል የማይባል የውጭ ምንዛሪ ያፈሰሰበት ህዝቡን ጋር ስለሆነ ትግሉ በህዝብ ደረጃ ፖለቲካዊ ሞት እንዲሞት ሆነ ማለት ነው። ስለዚህ አብይ አማራ ክልል ውስጥ ገብቶ ወታደራዊ ሽንፈቱንም ፖለቲካዊ ሽንፈቱንም ተመልሶ የአማራን ለመግዛት የሚያስችል የስነ ልቦና የፖለቲካ ቅብሉነት የሚባል ነገር ተሟጦ እንዲወጣው ነው ያለው። የብአዴን ሳምባ ነው። ከብአዴን ሳምባ በኋላ አማራ ክልል ላይ ያለው ህዝብ የአብይ አገዛዝ ፖለቲካዊ ሞቶበታል። ስለዚህ አገዛዙ ተፍረከረከ፣ አማራ ክልልም ከእጁ አጣ ማለት ነው። ስለዚህ የፕሪቶሪያ ስምምነት አብይ ይሰጠኛል ያለውን እድል በተቃራኒ ያኮረፉት ኃይሎች ደግሞ
እድል አገኙበት። ሌላው አደጋ የአሊያንስ ጉዳይ ነው። ህወሓት ከአማራ ኃይሎች ጋርና ከሻዕቢያ ጋር ያለውን አሊያንስ ከአብይ አገዛዝ እነጥላቸዋለሁ ያለበት አረዳድ በትክክል ሆነ። ምክንያቱም ስምምነቱ በተለይ የሻዕቢያ ኃይልም በሂደቱ ላይ ስለተጋበዘ በዛ ሂደት ውስጥ ምንም አይነት ዋስትና በሌለኝ ሁኔታ የበለጠ ደም አቃብቶ እኔን የጠላት እና የቅመኝነት ትርክት አሸክሞት ነው አብይ አህመድ የሄደው። ስለዚህ የጠላቴ ጠላት ወዳጄ አማራውን ከመታ በኋላ ደግሞ ሻዕቢያን ለመምታት ከህወሓት ጋር ተያይዞ ለመሄድ ነበር ሀሳቡ። ይሄ ስለገባቸው ከአብይ ጋር ኩርፊያ ውስጥ መግባት ብቻ ሳይሆን ያው ፖለቲካዊ ቀስ እያለ ወደ ወታደራዊ ፍጥጫ የሚሄድበት ሁኔታ ተፈጠረ ማለት ነው። ስለዚህ የአብይ አገዛዝ የፕሪቶሪያ ስምምነት ይጠቅመኛል ብሎ ነው የሄደው። ከምን ከስልጣኑ እየተናገረን የምንመጣው ዛሬም የወደብ ጉዳይ ላይ ይሄንን መንጋ ይሄ ግራቀኙ ማገናዘብ የማይችል አብይ ወደብ አመጣልኝ፣ አብይ ስለ ወደብ ሲቀሰቅስ አንተ እንዴት ደስ አይልም፣ እነዚህ ባንዳዎች እያሉ የሚነዱ ገና ያልበሰሉ የበቆሎ ልጣጭ ነው የምላቸው። ያ የፖለቲካ አረዳድ ያላቸው ሰዎች ሳይገባቸው ተንታኞ ነው በወደብ ጉዳይ ላይ አብይ በሚሰጣቸው የውሸት ትርክት ሞቱን እንሙትለት፣ የፖለቲካዊ ሞቱን እንሙትለትና እናድነው ብለው እየቀሰቀሱ ስላሉ፣ በተመሳሳይ ይሄ የአማራ ኃይሎችና የትግራይ ኃይሎች አሁን በምን ሁኔታ ላይ እንዳሉ በተወሰነ መልኩ መናገር ስላለብኝ ነው። በተመሳሳይ የአብይ አገዛዝ የገመገመው ግምገማ የሻዕቢያ ኃይል በማስኮረፉ የፈጠረበት ልዩነትና ጠብ አሁን መልኩ ተቀይሮ ወታደራዊ ፍጥጫ ውስጥ እንዲገቡ ምክንያቱ ነው። ስለዚህ ህወሓቶች ይሆናል ብለው የገመገሙት በሁለተኛው ዙር አሳኩት። የአብይ አገዛዝ የይሆናል ትንተና ወስዶ የገባበት የጦርነት አማራ ክልል ሁለተኛው ጦርነት፣ ሶስተኛው ጦርነት እንደ ኦሮሚያን ሳንጨምር ነው እኛ አሁን እንትን ምለው በውጤት ደረጃ ተሸነፈበት። አሁን ምን አዲስ ነገር ተፈጠረ? እሱ ላይ ልናገርና የተወሰነ እንትን ልበል። የጽናት ሚዲያ ቤተሰብ አሁን የህወሓቶችን ግምገማ ካየን የግምገማ ነጥባቸው ትክክል ከሆነ የአብይ የግምገማ ነጥብ ከፕሪቶሪያ ስምምነት በኋላ ምን አይነት ፋውል እንደሰሩ ከገመገምን ህወሓት ዝግጅቱን እየጨረሰ ሲመጣ ታይሚንግ የሚባል ነገር ይጠብቃል። ይሄ ታይሚንግ ደግሞ የአብይ አገዛዝ ባለፈው ጊዜ ምርጫ ሊደርስ ሲል ነው የጦርነት ሂደቱ የተጀመረው። ከ5 ዓመት በኋላ አብይ 2 ዓመት እና 3 ዓመት አሁን የገባበት ኮስትን ይገመገማል። ወታደራዊ ኮስቱ የአብይ ምንድን ነው? ምክንያቱም እነዚህ ሰዎች ተቋሙን የሰሩ ሰዎች ናቸው። አሁን የመረጃ ትንተና አላቸው፣ ሙያተኛ አላቸው፣ ወታደራዊ ትንተና። እኔ እዛ ላይ ወታደራዊ ትንተና የመስጠት ሙያ የለኝም። ፖለቲካ ትንተና ብቻ ነው። እሱን ከግምት አስገቡልኝ። ግን ይገመግማል። ወታደራዊ ግምገማቸውን ሲገመግሙ ቢያንስ የአብይ አገዛዝ ትላንት ከነበረው 2 እና 3 እጥፍ ድክመት አሁን አለበት። የምን ድክመት? ተቋማዊ መፍረክረክ ውስጥ ገብቷል። የሰው ኃይል፣ የመሳሪያ እንደዚሁም ደግሞ የፖለቲካ የመዋጊያ ዓላማ አሁን ሰራዊት ውስጥ የለም። ለዚህ ማሳያው ራሳቸው የሰራዊቱ መኮንኖች ጦርነት ሰለቸን፣ ሰራዊቱ ተሰላቸ፣ እረፍት የለውም፣ በየቦታው እየሞትን ነው፣ እኛ እኮ አንድ ቀን እንኳን ካልሲያችን አጥበን አናውቅም፣ ጦርነት በቃ እያሉ እየጠየቁ ነው። ይሄ ተቋማዊ መዳከም እንደተፈጠረ የሚያሳይ ነው። በቃ ጦርነቱ በራሱ ስራ ሆነባቸው። በቃ ስራ የዕለት ተዕለት ስራ የ7 ዓመት እኮ እንደ ስራ እኮ ነው ያየው አብይ። ይሄ የፈጠረባቸው መዳከም አለው። እነሱ ደግሞ መረጃ አላቸው። ስለዚህ በአማራ ክልልም ኦሮሚያ ላይም እየገባ
ይሄን ያህል ጊዜ የሚዳከምበት ቀላል አይደለም። በተለይ በወለጋ አካባቢ ያለው ኃይል ያንን በተወሰነ መልኩ ነጥዬ እንኳን ሌው ብዬ እሱን ደግሞ ስንጨምር አስቡት። ስለዚህ የአብይ አገዛዝ ሰራዊቱ እኮ እያለቀ ፌዴራል ፖሊስ፣ ሚኒሻ፣ የኦሮሚያ ኃይል ምናምን ነው እያስገባ ያለው። ይሄ ደግሞ ቀላል አይደለም። በቅርብ ጊዜ ከኦሮሚያ ክልል እየተመለመሉ የመጡ ሰዎች ወንድሜ ሞቷል፣ እኔ አሁን ከዚህ በኋላ አማራ ክልል አልገባም ብሎ ያለቀሰበትን ቪዲዮ ላዩ ሰዎች ግልጽ ነው። አሁን ሰራዊት ውስጥ በግዳጅ እየገቡ ያሉት እነማን እንደሆኑ ማለት ነው። ስለዚህ ከፍተኛ የሆነ ኮስት ያስከፍሉታል። ተቋማዊ መዝረክረክና መዳከም አለ። እጅ እየሰጡ ነው። አሁን ጦርነት እየፈረሰ ነው። መሳሪያ የሚሸጥ ኮንትሮባንዲስት ቀላል አይደለም። በዛው በሰራዊት ውስጥ ያለው አይደል። ሁለተኛ የፖለቲካ አውዱ ነው። የአብይ አገዛዝ የፖለቲካ አውዱ ላይ ቅብሉነት የሌለው በዜሮ እየወጣ ያለ ነው። የተወሰነ የብልጽግና ጥቂት ኃይል፣ በዛ ኃይል ደግሞ ሊቆም የማይችል እንደውም ራሱ በአገዛዙ ውስጥ ያለው ኃይል የራሱ እየተፍረከረከ እየመጣ ነው። እሱ አንድ ሁለተኛ ጉዳይ ነው። ሶስተኛው የገንዘብ ጉዳይ ነው። ገንዘብ እያጣ ነው። ከዚህ በኋላ ለውጊያ የሚሆነው ገንዘብ ማግኘት በጣም በጣም አስቸጋሪ ነው። ስለዚህ የገንዘብ ጉዳይ የለውም። አራተኛ የሞራል እና ቅድም ብየዋለሁ ይሄንን የዓላማ እጦት፣ ይሄ በአራተኝነት ማየት ይቻላል። አምስተኛ የአገዛዙ ማዕከላዊነት እየፈረሰ መምጣት። አሁን አገዛዙ ማዕከላዊነቱ የአዲስ አበባ መንግስት እየሆነ ነው። ክልሎችን እንኳን ማሳደር አልቻለም። እንደ ተቋም እንኳን ክልሎች ላይ ያሉትን የጸጥታ ሁኔታ እየጠበቀ እንኳን አይደለም። አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በደጋጋሚ እየተፈጸመ ያለው ማየት ይቻላል። እንደ መንግስት ክልሎች ላይ እንኳን ያለውን ጥበቃ መቆጣጠር አልቻለም። ይሄንን ሆን ተብሎ ነው ሆን ተብሎ አይደለም የሚለው ያው ስለምናውቀው ማለት ነው። እኔ ግን አሁን አጠቃላይ ስቴቱን ስንፈትሸው ግን የመፍረስ አደጋው ግልጽ ነው ማለት ነው። በተለያየ አካባቢ የምናየው አሁን ለምሳሌ ኦሮሚያ ላይ በከፊል ሌላ ኃይሎች ላይ ነው ያለው፣ የታጣቂ ኃይሎች ላይ። አማራ ክልል አብዛኛው የስልጠና ቦታና አብዛኛው የሰራዊቱ ቦታ ያው በነፃነት ኃይሎች በአማራ ፋኖች የተያዘ ነው። ትግራይ እንደምታውቀው ነው። ስለዚህ ማዕከላዊ መንግስቱ እየጠበበ የእንጦጦ መንግስት ወደ መሆን መጥቷል። ስድስተኛ ቀጠናዊ ተገፊነትና ግጭት ጠማቂነቱ ተገላይ የመሆን ብቸኛ አድርጎታል። አገዛዙ ምንም ነገር እንዳይኖረው አድርጎታል። በአካባቢ እንኳን የጎረቤት ሀገር ቀና ብሎ እንኳን ሊያየው አይደለም እንደውም እየናቀው ያለ አገዛዙ ነው። የጦርነት ድባብ ውስጥ ያለና ዙሪያው ተከቦ 90 ዲግሪ በጦርነት ውስጥ ወደ መፈራረስ እየሄደ ያለ አገዛዝ ነው። ሁሉም ጋር ጸብ፣ ሁሉም ጋር ግጭት በመፍጠር በጦርነት የተከበበበት ሁኔታ ተፈጥሯል። ሌላው ከክልሎች ጋር ያለው ሁኔታም አገዛዙ በጥርጣሬና በጠቅላይነት በሰልቃጭነት እያዩት ነው። ለምሳሌ ሶማሌ ክልል ላይ በቅርቡ የተፈጸመው ከዚህ በፊት በሲዳማም በተለያዩ አካባቢ በጉራጌ አካባቢ ላይ የሚፈጸመው ማየት ይቻላል። ስለዚህ ቤኒሻንጉል ላይ አካባቢ ያለውን ጠቅላይነት፣ አዲስ አበባ ላይ ያለውን ጠቅላይነት፣ ጉራጌ አካባቢ ያለውን ጠቅላይነት፣ በሲዳማና በሶማሌ በኩል ያለው ጠቅላይነት በክልሎች ውስጥም ይሄ አገዛዝ እየቆየ ሲመጣ ይውጠናል የሚል ስጋት ውስጥ ስለገቡ መነጠል እንደ አንድ ሁኔታ እድል ይፈጥርላቸዋል። ስለዚህ እነዚህ ኃይሎች የሚፈጥሩባት የፖለቲካ አስተሳሰብ ምቹ ሁኔታ ተፈጥሯል ማለት ነው። ለማን? ለጥሞና ጊዜ የወሰደው የህወሓት ኃይል። ስለዚህ በማህበረሰብ ውስጥ ደግሞ የተፈጠረውን በተወሰነ መልኩ አለፍ ብዬ ትንሽ ልናገር። አንዱ የህዝቡ መሰላቸት ነው። የህዝቡ መሰላቸት እና የሰላም እጦት በከፍተኛ ደረጃ አገዛዙ እንዲተፋ ሆነ። ሌላው ዘር ተኮር ጭፍጨፋና ሃይማኖት ተኮር የሆነ ግድያ አገዛዙ የበለጠ እንዲጠላ እንደውም በህወሓት ጊዜ እያለ ሰው የጠላቴ ጠላት ይሄ ክፉ ነገርም ቢሆን ምርጫ የክፉ ምርጫ ወደ ማወዳደር እየገባ ነው። የኑሮ ውድነት፣ የጦርነት፣ የሰላም እጦት፣ እገታ በአጠቃላይ በማህበረሰብ ውስጥ እየተፈጠረ ያለው ያልተረጋጋ ቀውስ
ምቹ ሁኔታ ነው። በህወሓት ያለው የፖለቲካ አመለካከት ከጊዜ ወደ ጊዜ ከባለፈው ጦርነት ይልቅ የህወሓትን የፖለቲካ አስተሳሰብ የማይቀበለው ኃይል እንኳን በዝምታ ነገሩን የሚያልፍበት ሁኔታ የተወሰነ የፖለቲካ ለውጦች እንዳሉ የሚያሳይ። አምስተኛ አገዛዙ የፈጠረው የሰሜን ትርክቶች ሰሜናዊ የሚል አብሮ የመምጣት በተለይ ብሔርና ሃይማኖት ተኮር የሆነ ጥቃት፣ እስራት፣ ግድያ፣ ዘረፋ፣ ውንብድና ስርዓታዊ መዋቅራዊ መሆኑ ከአገዛዙ ትርክቶች ጋር ተደምሮ ሰሜናዊ ትርክት እንደ ማሰባሰቢያ ህዝቡ እያየው ስለሆነ። ስድስተኛ የጨቋኝ ቅድም እንዳልኩት የጨቋኝ አንጻራዊ ምርጫ ምልከታም ህዝቡ በተወሰነ መልኩ ብዥታ ውስጥ ይሄ በጣም ስላቆሰለው እዛ ውስጥም እየገባ ስለሆነ። በመጨረሻ ስጋት፣ ፍርሃት እና ተስፋ መቁረጥ እና ብተና ተስፋ መቁረጥ፣ ብተና አጠቃላይ የፖለቲካ ቀውስና የእርስ በርስ ቀውስን ከመስጋትና ከመጠራጠርም የመጣ አደገኛ ጭንቀት ማንም ቢመጣ ማንም ቢገላግለኝ እፎይ ይላለው የሚል አስተሳሰብ እየገነገነ መምጣቱ አይነተኛ እድል ሆኖለታል። እኔ አሁን ፖለቲካ ግምገማን ነው የምነግራችሁ። ይሄ አይነተኛ ግምገማ አንደኛ ቅድም እንዳልኳችሁ ደጋግሜ እንዳልመጣበት ነው አገዛዙ የገባበት ቀውስ ፖለቲካዊና ወታደራዊ ቀውስ ገምግሜዋለሁ። እንደዚሁም ቀጠናዊ የሆነ ያለመረጋጋትና ቀውስ፣ ከዛ ውጪ በውስጥ በኩል ያለ ፖለቲካዊ ቀውስ፣ እንደዚሁም አገዛዙ ስርዓታዊ የሆነ መዋቅራዊ የሆነ ያለበት ከፍተኛ መዳከም ምቹ ጊዜ ሆኖለታል። የመጨረሻው ምቹ ጊዜ የአብይ አገዛዝ የምርጫ ተርም ላይ ደርሷል። የስልጣን ተርሙ እያለቀ ነው። በስልጣን ተርም ማለቂያው ላይ ከዚህ በኋላ ላስረዝም እንኳን ቢል ምርጫ ህወሓት መሳሪያ ካነሳ የሽግግር መንግስት መስርት ተብሎ እንዲገደድ ዓለም አቀፉ ማህበረሰብ ይበይንበታል። ምክንያቱም በምርጫ አንደኛ ምርጫ ማድረግ አይችልም፣ መንግስት መመስረት አልቻለም። ልክ እንደባለፈው እንደ 2013 ደግሞ ላስረዝም ቢል ደግሞ ዓለም አቀፉ ማህበረሰብም ተገላይ የሆነ ምናልባትም ዲፋክቶ የሆነ ስቴት ነው የሚፈጠረው እንጂ ቅብልነት ያለው ዩኤን የሚያውቀው ስብሰባ የሚቀመጥ የፌዴራል መንግስት አይመሰረትም። ደካማ መንግስት፣ የተበታተነ መንግስት ሆኖ ነው የሚቀመጠው። ስለዚህ የአብይ አማራጭ መንግስት ሆኖ የሚመሰረትበት የምርጫ አውድ የለም። ከፍተኛ የሆነ ፖለቲካዊ ቀውስ ተፈጥሯል። ወታደራዊ ቀውሱ ደግሞ እየሰፋ መጥቷል። ህወሓት ከተጨመረበት ቀጠናዊ ቀውስም ውስጣዊ ቀውሱም አደገኛ ይሆናል። ስለዚህ አገዛዙ ሳይወድ በግድ ሁለት ምርጫ አለው። አንደኛው ተሸንፎ ከስልጣን መውደቅ፣ ሁለተኛው የሽግግር መንግስት መመስረት። ከዚህ ውጪ ሌላ ምርጫ የለውም። ህወሓት ደግሞ ይሄንን እድል ከተጠቀመበት ይሄኛውን እድል የማሳካት እድሉ በጣም ሰፊ ነው ማለት ነው። እኔ አሁን ከጦርነት ፍለጋ አይደለም እኔ እየነገርኳቸው ያለሁት ፖለቲካሊ ሊሆን ይችላል የምለውን ትንተና። የመጨረሻው ህወሓት ቻንሱ ምንድን ነው ከተባለ ቅድም ተንትኘዋለሁ። እድሎቹ ምቹ እድል ደግሞ ያልሆነው ደግሞ ሁለት ምክንያት ልግለጽላችሁ። አንደኛ ህወሓት የያዘ የፖለቲካ አስተሳሰብ አሁንም በተቸካይነት ይዞ መቆየቱ፣ የትላንት የፖለቲካ አስተሳሰብ ላይ እንዳለ መቆየቱ በአብዛኛው በሌላው ልሂቃን ላይ በጥርጣሬ ስለሚታይ፣ ሁለተኛ በአገሪቷ ላይ እየተፈጠረ ያለ የፖለቲካ ተለዋዋጭ የሆነ የፖለቲካ አውዶችን እየተጠቀመበት አለመሆኑ። ለምሳሌ አሁን ሰሜናዊ ትርክትን ሌላው ነው የሚጠቀምበት እንጂ ህወሓት አይፈልገውም፣ ዝም ነው የሚለው። ሃይማኖታዊ ግጭቶች፣ እንደዚህ አይነት ግጭቶች ሲመጣ እነዚህ አይነት የፖለቲካ ሁኔታዎችን እንኳን ከዚህ በፊት የነበረበትን ቁስል የነበረበትን ሁኔታ ሊያራግፍበት የሚችል የፖለቲካ መሳሪያ አድርጎ አለመጠቀሙ በአብዛኛው በልሂቃን ውስጥ በጥርጣሬ እንዲታይ እያደረገው ስለመጣ ወደፊትም እንቅፋት ይሆንበታል። በሶስተኛና በአራተኛው ዋናው በተለይ አሁን ጥያቄው ምንድን ነው? በአንድነት ውስጥ መቀጠል ነው ወይንስ የሚፈልገውን የመሬት ጥያቄ ይዞ እኔም የቀበሌ መንግስት መሰርታለሁ ሊል ነው የሚል መንፈስ ነው። ግልጽ የሆነ አቋሙን አለማሳወቁ፣ ይሄ
ከፍተኛ የሆነ የህወሓት ምናልባትም አሁን ከተበላሸበት የሚያበላሸው በራሱ እጅ ላይ። ሌላው በመጨረሻ ምናልባት ወደ ጦርነት እገባለሁ እንኳን ቢል መልሶ አሁንም ከአማራ ኃይሎች ጋር እና ከዚህ በፊት ያደሩ ያልተፈቱ ሁኔታዎች ጋር ሊፈቱ በማይችሉበት ሁኔታ ላይ የተለያዩ ነገሮችን መወሰን ባለመቻሉ ምናልባት ጦርነት ውስጥ እንኳን ቢገባ ከነዚህ ኃይሎች ጋር ወደ ግጭት እገባለሁ የሚል ከሆነ ነገሩን በግምገማ እጦት ሊያበላሸው ይችላል የሚል የኔ ግምገማ ነው። የአብይ አገዛዝ ግን የተረፈችው እድል አንድ ነች። እሱ ምንድነው? የሰላም ጉዳይ። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች፣ ባለቤቶች ከአንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። ስለዚህ አሁን የሰላም ጉዳይ አብይ የሚጠይቀው ምን አይነት ሰላም ነው? እኔ በስልጣን ላይ የምቀጥልበት ሰላም ስጡኝ። አማራ ላይ ያሉ የአማራ ኃይሎች ከአረጋ ከበደ ጋር ተስማምታችሁ ስሩ፣ እኔ ከጌታቸው ጋር ተስማምቼ እዚህ ልስራ፣ ህወሓቶችን በተመሳሳይ የሚል የሰላም መንገድ ነው የሚቀበለው። ይሄንን የሰላም መንገድ የአብይ አገዛዝ ሁሉንም ሰልቅጠን እኛ የበላይ ካልሆንን ምንድን ነው የሚለው? ስልጣን እለቃለሁ ሳይሆን እበትናቸዋለሁ። ስለዚህ አሁን የአብይ አገዛዝ ምን ሆኗል ማለት ነው? የብተናው ኃይል ሆኗል። ከዚህ በፊት ህወሓት የብተናው ኃይል ነው ተብሎ ነው ህዝቡ ወጥቶ ሲታገል የነበረው። አሁን ከዚህኛው የፕሪቶሪያ ስምምነት በኋላ ደግሞ የብተናው ኃይል ራሱ የማዕከላዊ መንግስቱ የአብይ አገዛዝ ራሱ ሆኗል። ስልጣን ላይ ያለው ኃይል ስልጣን ላይ ያለው ኃይል የሰላም እድል የሚሳካው እኛ በስልጣን ላይ በምንቀጥልበት የፖለቲካ አውድ ነው። እኛ ይሄንን ካልጠቀምን ግን እንበትናቸዋለን። ስንበትናችሁ ደግሞ ስልጣኑን ብንለቅም የምትመሩት ማዕከላዊ መንግስት የለም። አዲስ አበባን ይዘናል፣ ድሬዳዋ ይቀረናል፣ ጅጅጋ ይቀረናል፣ ወሎን ጠቅልለን እኛ ራሳችን ሀገር እንፈጥራለን የሚል አሁንም የእንስሳ ትንተናውን ቀጥሎበታል። ልክ አማራ ክልል ላይ የገባበትን ትንተና ነው አሁን ኦህዴድ የቀጠለው። ስለዚህ አብዛኛው አሁን በዚህ በወደብ ጥያቄ በምናምን የሚሸፍነው ምንድን ነው? ይሄንን የፖለቲካ ማደናገሪያ ለህዝቡ መስጠት ነው። በዚህ የወደብ ትርክትና ማደናገሪያ ህዝቡ ተታሎ የአብይን ስልጣን የሚያጸናበት አቋራጭ መንገድ ካገኘ እድል ያገኛል። እድል ካገኘ መንግስት ይመሰርታል። መንግስት ከመሰረተ በኋላ 5 ዓመት እድል አለው። ህወሓትንም የአማራ ኃይሎችንም በተራዘመ ጦርነት ማድቀቅ ነው የሚፈልገው ከሻዕቢያ ጋር የከፈለውን ከፍሎ ማለት ነው። ምክንያቱም ህዝብ ነው የሚሞተው። አሁን ግን የመጨረሻ አጣብቂኝና የምርጫ ሁኔታው እንዲሁም ደግሞ የስልጣኑ ተር ማለቂያ ጊዜ ላይ ስለሆነ ህወሓቶች ከተተናኮሱን አበቃልን የሚል ግምገማ ስላላቸው በከፍተኛ ፍርሃትና ጭንቀት ላይ ናቸው። ይሄ አንዱ ነው። ሁለተኛው የአማራ ኃይሎች ናቸው። የአማራ ኃይል የአማራ የህልውና ትግል ከየትኛውም ነገር ይበልጣል። ለአማራ ፖለቲካ ሊቃን አሁን የወደብ ጉዳይ ቄንጥ ነው። የቦሌ ልጅ ጥያቄ፣ የአማራ ህዝብ ጥያቄ በህይወት የመኖር ጥያቄ ነው፣ የወደብ ጥያቄ አይደለም። ወደብ እንኳን ቢመጣ አማራ የማይኖርበት ወደብ ምንም አያደርገውም፣ ጎርፍ ነው የሚሆንበት። ስለዚህ የአማራ ጥያቄ የአሰብ ጥያቄ አይደለም፣ የአዲስ አበባ ጥያቄ ነው። የአማራ ህዝብ ጥያቄ የርስቶቹን የማስመለስ ጥያቄ ነው። የአማራ ህዝብ ጥያቄ የፖለቲካ ውክልናውን ጥያቄ ነው። የአማራ ህዝብ ጥያቄ በሀገረ መንግስት ውስጥ እንደ አንድ ባለቤት ተቆጥሮ ውክልናውን በወርዱና በቁመቱ ልክ የፖለቲካ ውክልና የሚያገኝበት ጥያቄ ነው። የሰላም ጥያቄ፣ የእኩልነት ጥያቄ ነው። ይሄ ጥያቄ የህልውና አደጋ ስለሆነበት ነው ትግል ውስጥ የገባው። ስለዚህ ህልውናውን የሚያስቀጥል እስከሆነ ድረስ ከማንም ጋር ህልውናውን በሚያስቀጥል መልኩ መተባበርና መታገል ይችላል። ይችላልን ብቻ ሳይሆን ፖለቲካዊ ብያኔም ነው። ዝም ብለህ እንዳትደናገር።
ይሄ ፖለቲካዊ ብያኔ ግን ከተነሳበት ኮስት ነው፣ ከተነሳበት ዓላማ ነው የምትመዝነው። የተነሳበትን ዓላማ የሚቀበልና የሚያምን እስካለ ድረስ ችግር የለውም። የተነሳበትን ዓላማ ግን የማይቀበል ከሆነና በጥርጣሬና በማይታወቅ ማደናገሪያ ከተሸፈነ አደጋም አለ። አደጋ ካለው አደጋውን መቀነስ የሚቻለው በኃይል ብልጫ ነው። የኃይል ብልጫ ማለት የአቅም ብልጫ ማለት ነው። ስለዚህ ወታደራዊና ፖለቲካዊ አቅምን መጨመር አለብን። ወታደራዊና ፖለቲካዊ አቅምን የምትጨምረው በተቋም እና በወታደራዊ አሰላለፍ በድርጅት ብያኔ ነው። ስለዚህ አማራ ማድረግ ያለበት ምንድን ነው? አሰላለፍ እየተቀየረ ነው። ይህ አሰላለፍ ቀጠናዊ መልክ እየያዘ ነው። ይህ አሰላለፍ የስርዓት ለውጥ ብቻ ሳይሆን አሸናፊው ኃይል ራሱ ባልታሰበ ሁኔታ ቀድሞ ሊመጣ የሚችልበት እድል እየሰፋ ነው። ስለዚህ ምን ማድረግ አለበት? አንድ ወጥ አማራ ድርጅት ፖለቲካዊ ብያኔ መበየን አለበት። ይሄንን እኔ ደጋግሜ ተናግሬያለሁ። በዚህ ሰዓት ግን ተገደው ወደዛ ካልገቡ ከዚህ በፊት እንደምለው ያው አማራ እንደፈረደበት ለ30 እና ለ40 ዓመት ያው ፖለቲካ መሪም ስለሌለው ሊቅ ስለሌለው አሁንም የብአዴን ታሪክ ውስጥ እና የኢዴን ታሪክ ውስጥ ገብተን እያለቀሰ እንዲኖር እድል መስጠት ማለት ይሄ ከድንቁርና የመጣ ነው። ከዚህ በኋላ አማራ መስበር ነው፣ እንዳይነሳ ነው የምታደርጉት፣ እንዳይነሳ ማለት ነው። ስለዚህ ወደ ሳይሆን በግድ ሁልህም ተሰባስበ ድርጅት መመስረት ነው። አንድ ድርጅት ትፈጥራለህ፣ መሪ ትፈጥራለህ፣ የድርጅት አመራር ትበይናለህ። የአማራ ድርጅት ተፈጠረ፣ መሪያችን ይሄ ነው፣ ወታደራዊ አመራሩ፣ ፖለቲካዊ አመራሩ ይሄ ነው፣ አይበቅ። ሁለተኛ አቅምህን በድርጅት መጠርነፍ ነው። ወታደራዊ አቅምህን በሁሉም እዝ ያለውን መሰብሰብ ነው። የኃይል ብልጫ መያዝ ማለት ይሄ ነው። ይሄን ስትይዝ የሚያሸንፈው ኃይል ከአንተ ጋር ተገዳዳሪ ኃይል እስካለው ድረስ በድልድልና ሰጥቶ በመቀበል ያምናል። ተጨፍልቃ አትሄድም። ይህንን ማድረግ የአማራ ኃይሎች ግዴታ ነው ብዬ ነው የማስበው። የጽናት ሚዲያ ቤተሰብ በዋናነት ይህንን በስፋት የመጣሁበት የፖለቲካ ሁኔታው ምን ይመስላል የሚለው ነው። የአብይ አገዛዝ ከፍተኛ ቅርቃር ውስጥ ገብቷል። የፕሪቶሪያ ስምምነት፣ 5ቱ ስምምነት ያልኩት የጥሞና ጊዜ፣ የሰላም ስምምነት፣ የአሰላለፍ ስምምነት፣ የስልጣን ስምምነት፣ የሴራ ስምምነት፣ 5ቱ ስምምነት በሰላም ስም የተሸፈነ ያልኩት ከዚህ ነው። በስፋት ነው የተወያየ ነው። የጽናት ሚዲያ ቤተሰብ እንግዲህ ይህንን ያመጣት በዋናነት ህወሓት አሁን በምን ሁኔታ ይገኛል? የጦርነት ጉሰማ ስላለ በዚህም በዛም አብይ ያመጣው የጦርነት ጉሰማ ነው። አብይ በከፍተኛ ጭንቀት ውስጥ ነው ያሉት። አጠቃላይ በተለይ ወታደራዊ ድክመቱና እየተፈጠረበት ያለው ከጦርነት ወደ ጦርነት ባልጠበቀው መልኩ የስርዓቱ መፍረስ ወደማይቀርበት ሁኔታ እየሄደ ስለሆነ አብይ ስልጣናችንን ካጣን አገር እናፈልሳለን በሚል እንቅስቃሴ ደግሞ አሁን የጀመሩት ፕሮጀክት አለ። ይሄ ፕሮጀክት ከዚህ በፊት እንደገመገምነው እንደነገርናችሁ ሃይማኖታዊ ግጭት፣ የብሔር ግጭት፣ ኩታ ገጠሞች ጋር ግጭት መፍጠር ነው። ወደዛ ተገብተው አሁን በሶማሌ በኩል እየተፈጠረ ያለው መካረር ወደ ቀውስ እየገባ ነው። እንደዚሁም ደግሞ ኦርቶዶክሶች እየተመረጡ በተለያየ ኦሮሚያ ክልል ላይ መንግስት ተኮር የሆነ ግድያና ጭፍጨፋ እየተፈጸመ ነው። ስለዚህ አገሪቷን ወደ ማፍረስ የሚሄድን አገዛዝ እየተባበረ እንደሆነ እያንዳንዱ ሰው ሊገነዘብ ይገባል። አሁን አብይን መደገፍ፣ አብይ በሚያደናግረው ፖለቲካ ላይ መቆም አገሪቷን ወደ መበተን መሄድ ነው። አገሪቷን አንድነቷን አስጠብቃለሁ የሚል ኃይል ካለ፣ የሚያስብ ሰው ካለ በወደብ ጉዳይ ላይ ሳይሆን አሁን መጮህ ያለብን ከሁሉም ኃይል ጋር ቁጭ ብለን የሽግግር መንግስት መስረት፣ አገሪቷ ወደ ዘላቂ ሰላም የምትገባበትን ሁኔታ ፍጠር። ከዛ በኋላ ይህንን ጥያቄ ይጠይቃል፣ የሚመጣው መንግስት ይጠይቃል። አሁን ግን የአብይ አገዛዝ ወደ ፍርስራሽ ውስጥ እየወሰደ ነው። አብዛኛው ደግሞ ፍርስራሹን ተቀብለው የፕሮፓጋንዳም የሚዲያም ድጋፍ እየሰጠ ስለሚገኝ እኛ ደግሞ የምናየውንና የምንረዳውን በራሳችን ግምገማ ወደ እናንተ እናምጣ ብለን ነው። የጽናት ሚዲያ ቤተሰብ በጣም ረጅም ሰዓት ነው ያወራነው። ስላዳመጣችሁን ከልብ አመሰግናለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ፕሮግራም እንደዚሁም ደግሞ ለሌሎቹ በማዳረስ ከጎናችን እንድትቆሙ ጠይቃለሁ። በሚቀጥለው እስክንገናኝ የዛሬን እዚህ ያበቃለሁ። ሰላም።